ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉ ነኝ በቅድሚያም ክልላዊ ዜናዎችም በሐረሪ ክልል እየተከናወኑ ያሉ የኮሪደር ልማት ስራዎች የነገውን ትውልድ ታሳቢ ያደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የተናገሩት በትናንትናው ዕለት በህዝብ ተወካዮች ምክር ቤት ባደረጉት ንግግር ላይ ነው ዝርዝሩን ሲሳይ ዘርሁን ያቀርባል ከቅርብ ጊዜያት ወዲህ በአገር አቀፍ ደረጃ የተጀመሩ ሁሉን አቀፍ የልማት እንቅስቃሴዎች ተጨባጭ ውጤቶችን እያስመለከቱ ይገኛል የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይም በኮሪደር ልማት ስራዎች በኢንዱስትሪ ምርቶች እንዲሁም በግብርናው ዘርፍ በተለያዩ የሀገሪቱ ክፍሎች አበረታች ውጤቶች እየተመዘገቡ ስለመሆናቸው ገልጸዋል ያለፉት 8 ወራት የኢኮኖሚክ እንቅስቃሴዎቻችን በሙሉ በእያንዳንዱ ኢንዲኬተር በብልጽግና በኢህአደግ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል ከፍተኛ ግምት ከተሰጣቸው 5 ዋና ሴክተሮች አንደኛ የሆነው ግብርና ባለፉት 5-6 ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል ከነዚህም አበረታች ለውጥ ካስመዘገቡ አካባቢዎች መካከል የሐረሪ ክልል በግንባር ቀደምትነት የሚጠቀሱ መሆኑን ገልጸዋል በህዝብ ተወካዮች ምክር ቤት ስለ ሐረር ኮሪደር ልማትና በክልሉ እየተከናወኑ የሚገኙ የልማት ስራዎች ዙሪያም ለምክር ቤቱ አባላቱ ማብራሪያ ሰጥተዋል በተለይ የሚላሉ ጠቅላይ ሚኒስትሩ በክልሉ የጀጎል ግንብ ታሪካዊነቱን ጠብቆ የማስዋብና የጥገና እንዲሁም የውስጥ ለውስጥ መንገዶችን የእድሳት ስራዎች አመርቂ ውጤቶችን አስመዝግበዋል ነው ያሉት በቅርቡ ሐረር ያየሁት ጀጎል ውስጥ ያየሁት ነገር ተአምር ነው የሐረር ህዝብ ይሰማኛል ሐረር የምታውቁ ሰዎች ተሰማላችሁ በሐረር ከተማ የተሰራው ስራ በጀጎል የተሰራው ስራ ለልጆቻችን ያማረን ስፍራ ጥሎ የማለፍ መሻት ፍሬ ያፈራ መሆኑን ያመለክታል እነዚህ ስራዎች ያለንን ሀብት በአግባቡ በመጠቀም ማልማት እንደሚቻል ያሳየ መሆኑን ገልጸዋል በክልሉም እየተከናወኑ ያለው የኮሪደር ልማት ስራዎች የነገውን ትውልድ ታሳቢ ያደረገ ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው ገልጸዋል ነገን ከግምት ውስጥ ያስገባ የቀጣዩን ትውልድ ታሳቢ ያደረገ መሆኑን ገልጸው በተለይም ስራዎቹ በፌደራል መንግስት ድጋፍ ሳይደረግላቸው በክልሉ መንግስትና ነዋሪዎቹ መከናወናቸው ለሌሎች ክልሎችና ከተሞች ምሳሌ መሆን የቻሉ ስራ ነው ብለዋል ኮሪደርን በሚመለከት ዋና ሐሳቤው ለልጆቻችን መልካም ሀገር መልካም ከተማን ጥሎ መሄድ ነው ልጆቻችን ሌላ ናፋቂ ሳይሆኑ በአገራቸው የተሻለ ከባቢ ኖራቸው እንዲኖሩ ለማስቻል ነው ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት ጠቅላይ ሚኒስትሩ አክለው የራስን ጸጋ በራስ በመጠቀም ባለን ውስን ሀብትና ንብረት አካባቢን ለኑሮ ምቹ ከማድረግ ስራዎች ተሞክሮ መሆን የሚችሉ መሆናቸውን ገልጸው በስራ ዕድል ፈጠራም አበርክቶታቸው የጎላ ስለመሆኑ አንስተዋል የሐረሪ ክልል መስተዳድር ምክር ቤት ካቢኔ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል ምክር ቤቱ የአደጋ ስራ አመራርና የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ምክር ቤትን ለማቋቋም በወጣው ረቂቅ ደንብ ላይ ተወያይቷል ቤተልሔም ደሴም የሐረሪ ክልል መስተዳድር ምክር ቤት ካቢኔ ባካሄደው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል የመስተዳድር ምክር ቤቱ የአደጋ ስጋት ስራ አመራርና የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ምክር ቤትን ለማቋቋም አደረጃጀቱንና የሀብት አሰባሰብ ስርዓትን ለመወሰን በወጣ ረቂቅ ደንብ ላይ ውይይት አካሂዷል መስተዳድር ምክር ቤቱ በቅድሚያ አደጋ ስጋት ስራ አመራርና የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ምክር ቤትን ለማቋቋም አደረጃጀቱንና የሀብት አሰባሰብ ስርዓት ለመወሰን በወጣው ረቂቅ ደንብ ላይ በሰፊው መክሯል ምክር ቤቱ ማህበረሰቡን መሰረት ያደረገ የድጋፍና እንክብካቤ ስርዓትን በመዘርጋት ለማህበራዊና ኢኮኖሚያዊ ስጋቶች ምላሽ ለመስጠት በማህበረሰቡ ውስጥ የሀብት የማሰባሰብ አቅምን ለማጎልበት የጠባቂነትና የተረጂነት ስሜትን ለማስወገድ የህዝብን የእርስ በርስ የመረዳዳት ባህልን ለማጠናከር የሚረዳ መሆኑን ተመላክቷል በተለይም የክልሉ ማህበረሰብ ሲቪክ ማህበራትን የንግድ ዘርፉንና በጎ ፈቃደኞችን በማስተባበርና በማሳተፍ ለማህበራዊና ኢኮኖሚያዊ
ኢኮኖሚያዊ ችግር የተጋለጡ ዜጎችን በዘላቂነት መርዳትንና ማቋቋም የሚያስችል የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረትን ማቋቋም አስፈላጊ ሆኖ በመገኘቱ ደንቡ መዘጋጀቱ ተገልጿል። መስተዳድር ምክር ቤቱ በቀረበው ረቂቅ ደንብ ላይ በጥልቅ ከተወያየ በኋላ በማጽደቅ ስራ ላይ እንዲውሉ ውሳኔ አሳልፏል። መስተዳድር ምክር ቤቱ ከዚህ በተጨማሪም በሌሎች አጀንዳዎች ዙሪያ ውይይት በማካሄድ ውሳኔ አስተላልፏል። ዓለም አቀፍ የአፍ መፍቻ ቀን በሐረሪ ክልል በተለያዩ ሁነቶች ተከበረ። በዕለቱም ሐረር ሉህ ሙዳይ መጽሐፍ ምረቃ ስነ ስርዓትም ተካሂዷል። ሄኖክ ግርማ ዝርዝሩን ይዞታል። በዓለም አቀፍ ደረጃ ለ25ኛ ጊዜ እንደ ሀገር አቀፍ ደግሞ ለ15ኛ ጊዜ ዓለም አቀፍ የአፍ መፍቻ ቋንቋ በሐረሪ ክልል በተለያዩ ሁነቶች ተከብሯል። በዕለቱም ሐረሪ ሉህ ሙዳይ መጽሐፍ የምረቃ ስነ ስርዓትም ተካሂዷል። በስነ ስርዓቱ ላይ የተገኙት የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ የቋንቋ ዳይሬክተር ወይዘሮ ፍርዶስ አቡበከር እንደገለጹት በዕለቱ የተመረቀው መጽሐፍ ከአፍ መፍቻ ቋንቋ ጋር የተያያዘ መሆኑን ገልጸው በቋንቋው እድገት ላይ የበኩሉን ድርሻ እንደሚወጣ አስታውቀዋል። زلقيو كتاب النارا حرري لغة ሙዳይ ይልዛል كتاب النارا አቶ ደሚሳ የጻፈው መጽሐፍ ሐረሪ ቋንቋ ሙዳይ የሚል ነው። መጽሐፉ ከአፍ መፍቻ ጋር የተያያዘ ነው። ለተማሪዎችም መልእክት አስተላልፈናል። አቶ ደሚሳ በጣም የለፋበት መጽሐፍ ነው። ለቋንቋ እድገትም ሁላችንም የበኩላችንን አስተዋጽኦ ማድረግ ታጮቱ ሞሸቤ ገርዶ ሳው መቷጣ ሐልባ ይልዛል ራያ ሐለኝ ባይቲንዳ በክልሉ ትምህርት ቢሮ የህዝብ ግንኙነት ዳይሬክተር ወይዘሮ ሳያው አብድራማን በበኩላቸው የክልሉ ትምህርት ቢሮ መጽሐፉን በመገምገም በየትምህርት ቤቱ በሽያጭ መልክ እንዲሰራጭ ማድረጉን ተናግረዋል። ሐረር ሁስኒ ታሊም ኢዳራኩት ግርጋር ዳስ ነገር ሐለፍና ክታብዞ ሁስኒ ዘቤት ረፈዛለ መድረሳ እንደ ክልሉ ትምህርት ቢሮ መጽሐፉ በክልሉ ያሉ ትምህርት ቤቶች እንዲሰራጭ የተደረገበት ሁኔታ አለ። በቅድመ ሽያጭ መሰረት በማድረግ ነው ትምህርት ቤቶች ላይ እንዲሰራጭ የተደረገው። በተሰበሰበውም ገንዘብ መጽሐፍ ታትሞ የተሰራጨበት ሁኔታ አለ። ይህም በመፈጸም ዛሬ የመጽሐፍ ምረቃውን ላይ እንገኛለን። መክመልቤ ሆጂ ኪታብዞ ቀለም መስፈሪያን በሊፈኸባና ባይተንዳ የመጽሐፉ ጻፊ ጋዜጠኛ ደሜሳ ጀማል መጽሐፉ የሐረሪ ቋንቋን ዘመናዊ ለማድረግና በቀጣይ ቋንቋውን ወደ ዩቲዩብ ለማስገባት ታስቦ የተዘጋጀ መሆኑን ገልጸው መጽሐፉ 10 ምዕራፎችንና 100 ንዑስ የያዘ መሆኑን አብራርተዋል። መጽሐፉን ለማባዛት የ3 ዓመት እድሜ የፈጀና የተለያዩ ጥናቶችን መዛግብት ተደርጎ የተዘጋጀ መሆኑን አስታውቋል። ጋዜጠኛ ደሜሳ አክለውም መጽሐፉ ለሁሉም እድሜ ክልል የሚያገለግል መሆኑንና የሐረሪ የመጀመሪያ ማጣቀሻ ሪፈረንስ መጽሐፍ መሆኑን ገልጸዋል። በሐለት ፊት በሐደፍ ሎ አጣኛ ሐረሪ ቋንቋ ዘመናዊ ሙሳ ለከተብ የመጽሐፉ ዓላማ የሐረሪ ቋንቋን ዘመናዊ ለማድረግ የተጻፈ መጽሐፍ ነው። በአሁን ጊዜ ለሁሉም ተማሪዎች ችግር ፈቺና የሐረሪ መጣቀሻ መጽሐፍ ነው። 10 አርዕስት ነው የያዘው ከፌደራል ጀምሮ እስከ ሰዋሰው ያለው ከዘመኑ ጋር ሐረሪ ቋንቋ ወደ ቴክኖሎጂ የሚያሻግር በዩቲዩብ በኩል በቪዲዮ ተሰርቶ ወደ ዩቲዩብ የሚገባ ለወደፊቱ በተለያየ ቋንቋ ተተርጉሞ በአፕሊኬሽንም የሚሰራ ነው። አራይት ፈልበላት ሉኻች በም ተርጀመ ከልኻና ይደረግ መትከተብ ዘንዳ መጽሐፉ ለታለመለት ዓላማ እንዲውል የሁሉም ባለድርሻ አካላት አስተዋጽኦ አስፈላጊ መሆኑ በመድረኩ ተገልጿል። ከሐረሪ ክልል ቴሌቪዥን በቀጥታ ወደ እናንተ ይደርሱ የሚገኙ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፈን። 14ኛው የዓለም የደን ቀን ደንና ምግብ በሚል መሪ ሐሳብ በአዲስ አበባ ተከብሯል። በሌላ ዜና ደግሞ ለዘንድሮ የበልግ እርሻ 500,000 ኩንታል የበቆሎ ምርጥ ዘር መዘጋጀቱን የግብርና ሚኒስቴር አስታወቀ። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎችንም ጨምሮ ባህር ጠንክር ወደ እናንተ ያደርሳቸዋል። 14ኛው የዓለም የደን ቀን ደንና ምግብ በሚል መሪ ሐሳብ በአዲስ አበባ ተከበረ። ባለፉት የለውጥ ዓመታት በተከናወኑ የአረንጓዴ አሻራ ልማት ስራዎች ሀገራዊ የደን ሽፋን ወደ 23.6% ማድረስ መቻሉን የግብርና ሚኒስቴር ግርማ መንቴ በአካባቢው ላይ ተናግሯል። ይህንን የደን ሽፋንም እስከ 2030 ወደ 30% ከፍ ለማድረግ እየተሰራ መሆኑን አመላክቷል። የኢትዮጵያ የደን ልማት ዋና ዳይሬክተር ከበደ ይማም በበኩላቸው የኢትዮጵያ የደን ሀብት እንዲያድግ የተራቆቱና አሲዳማ መሬቶች እንዲያገግሙ ትኩረት መሰጠቱን አስታውቀው የደን ልማት የዘላቂ የምግብ ዋስትና መሰረት እንዲሆን የኢትዮጵያ የደን ልማት እየሰራ ነው ብሏል።
ለዘንድሮ የበልግ እርሻ 500,000 ኩንታል የበቆሎ ምርት ዘር መዘጋጀቱን የግብርና ሚኒስቴር አስታወቀ። በሚኒስቴሩ የግብርና ግብዓት ስነ ህይወታዊ ዘርፍ ኃላፊ ስመኝ ተጫነ ለበልግ እርሻ ግማሽ ሚሊዮን ኩንታል የበቆሎ ምርጥ ዘር ተዘጋጅቶ ክልሎች በፍጥነት ለአርሶ አደሩ እንዲያሰራጩ አቅጣጫ መቀመጡን ተናግረዋል። አርሶ አደሮቹ በስፋት የሊሙና ሾኔ በቆሎ ምርጥ ዘሮችን እንዲጠቀሙ ገልጸው ይሁን እንጂ የተሻለ ምርት የሚሰጡ ሀገር በቀል የበቆሎ ምርጥ ዘሮችም እንዲጠቀሙ የግንዛቤ መፍጠር ስራ ማከናወን እንደሚገባ ማሳስበዋል። የበቆሎ ምርጥ ዘር ፍላጎት በሀገር ውስጥ አቅም ለመሸፈን በተሰራው ስራ ለዘንድሮ ዓመት የበቆሎ ምርጥ ዘር ከውጭ አለመግባቱን አመላክቷል። በአማራ ክልል አጀንዳ የማሰባሰብ ሂደት የቅድመ ዝግጅት ስራ 80% በላይ መጠናቀቁን ሀገራዊ ምክክር ኮሚሽን አስታወቀ። 6000 ተሳታፊዎች የሚጠበቁበት የክልሉ የአጀንዳ ማሰባሰብ በቅርቡ በባህር ዳር ከተማ እንደሚካሄድ የኮሚሽኑ ኮሚሽነር ዮናስ አዳዬ ገልጿል። የክልሉ ህዝብ ለሀገራዊ ምክክሩ ዝግጅት አድርጎ እየተጠባበቀ መሆኑን ተገንዝበናል ብሏል። በክልሉ የሚንቀሳቀሱ ታጣቂዎች የሰላም ጥሪውን ተቀብለው በምክክሩም እንዲሳተፉም ጠይቀዋል። በሚቀጥሉት 10 ቀናት በአብዛኛው የበልግ አብቃይ የሀገሪቱ አካባቢዎች ለተዘሩ ሰብሎች እድገት አመቺ የአየር ሁኔታ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በቀጣይ ቀናት የሚጠበቀው እርጥበት የአፈር ውስጥ እርጥበትን ስለሚያሻሽል ለግጦሽ ሳርና ለመጠጥ ውሃ አቅርቦትም በጎ ጎን እንደሚኖረው ኢንስቲትዩቱ መረጃ አመላክቷል። ለዝናብ መፈጠር አስተዋጽኦ የሚያደርጉ የአየር ሁኔታዎች ተጠናክረው የሚቀጥሉ ሲሆን የበልግ ዝናብ ተጠቃሚ አካባቢዎችን በርካታ ቦታዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙም ተጠቁሟል። በሌላ በኩልም የመካከለኛው የሰሜን ምስራቅና የደቡብ ምዕራብ የሀገሪቱ አካባቢዎችን በ24 ሰዓት ውስጥ ከባድ መጠን ያለው ዝናብ እንደሚያገኙ ነው የተገለጸው። በጋምቤላ፣ አፋር፣ ሶማሌ፣ ቤኒሻንጉል ጉሙዝ፣ ምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀትም ከ35 እንዲሁም በጥቂት ስፍራዎቻቸው ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያ መረጃዎች ያሳያሉ። በአንጻሩ ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል ስለሚችል ለጎርፍ ተጋላጭ በሆኑ አካባቢዎች ላይ የጎርፍ መፍሰሻዎችን በማጽዳት የቅድመ ዝግጅት ስራዎች ማከናወን እንደሚያስፈልግም ኢንስቲትዩቱ አስታውቋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለለቱ የነበሩ ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ደህና ጊዜ እንድታሳልፉ እየተመኘሁ የኔም በዚያ በቃው። ጤና ይስጥልኝ።